ፋዘርን ስለዚህ ጌም በጠይቀው እርግጠኛ ነኝ የሚያውቀው ይመስለኛል ማለት ነው ምንድነው የጌም ብለው እርግጠኛ ነኝ የሚያስረዳኝ ይመስለኛል ማለት ያው ማዘር ያው ጌመር ናት ያው ይሄኛው ቪዲዮ እንዳያችሁት ጌመር ናት ግን ፋዘር ግን ጌም ተጫውቶ ያቀብ እንደኔ ማዘር ቢሆንም ማለት ነው እንደኔ ማዘር ባይሆንም ጌም ተጫውቶ ያቀምና ዛሬ ስለ GTA 6 ጉዶች እናወራለን በተለይ GTA 5 የአሜሪካን ገቨርንመንት ጉድ ሰርቶታል ማለትም ለክ GTA 5 ሲለቀቅ half of the country sick leave አስገብቷል ማለት ነው በቃ አሞኛል ምናምን ብሎ ከስራው ቀርቶ ጌም እየተጫወተ ነበርና ብዙ ሰዎች ይሄንን እየፈሩ ነው አሁን GTA 6 ሊወጣ ስለሆነና ዛሬ ማለት ነው አንድ 10 GTA 6 ላይ ያሉ ነገሮችን ነው መነግራችሁ ማለት ነውና ሁሉንም እዚህ አካባቢ ጽፌያችኋለሁ ያው ይጋር ጽፌላችኋለሁ እና በደንብ አስረዳችኋለሁ እና ምን አይነት ፓወርፉል ጌም እንደሆነ GTA 6 እነግራችኋለሁ በዚህ ቪዲዮ ማለት ነውና በጥሞና ተከታተሉኝ እና አንዳንድ ሰዎች ደግሞ ተባራችኋል ከጌመርስ ይሄን ከመጫወት ማለት ነውና ማን እንደሆናችሁ እነግራችኋለሁ መጨረሻ ላይ እና ተከታተሉኝ እና ሰብስክራይብ አድርጉ ደግሞ 100k ልደርስ ነው 100k ልንገባ ነው ሰብስክራይብ እሺ ሌትስ ጎ A6 እና ከቡርጂ ካሊፋ የትኛው ውድ ነው ኮሜንት ላይ ይፈጣን GTA 6 ወይስ ቡርጂ ካሊፋ እሺ GTA 6 or the golden bridge ማለት የአሜሪካ ውስጥ ያለው ብሪጅ አለ የትኛው ውድ ነው GTA 6 ወይስ እኛ ሀገር ያለው ባንኩ አለ አይደል ትልቁ ፎቅ የሱን 5 የትኛው ውድ ነው ኮሜንት ላይ እየነገራችሁኝ ማለት ነው እኔ ደግሞ በጀቱን ልንገራችሁ ሶ 2 ቢሊዮን የተመደበለት ለGTA 6 ማለት ነውና ያ 2 ቢሊዮን ምን ላይ ገብቷል ሚለው ነው የምናወራው በዚህ ቪዲዮ ማለት ነውና ያው የመጀመሪያው ነገር ሁለት ፕሮታጎኒስቶች ናቸው አሉት ማለት ሴትና ወንድ ሆነን ነው የምንጫወተው እዚህ ጌም ላይ እና for the first time ሴት ሆነን መጫወት እንችላለን GTA ላይ ያው GTA ኦንላይኑ ላይ ብቻ ከሆነ በስተቀር ነው እንጂ ሁሉም ካራክተሮቹ ወንድ ነበሩ አይደል እስከዛሬ GTA ላይ አሁን ግን ሴትና ወንድ ናቸው ሉሲያ እና ጄኮብ ነው ምናምን ነው ስማቸው የሁለቱ ማለት ነውና ሉሲያ ሲጀምር ከእስር ቤት እየወጣች ምናምን ነገር ነው GTA ላይ የሚጀምረው እና ከዛ በኋላ ነው ስንት በጀት እንደወጣለት የታወቀው ጌሙ እና 2 ቢሊዮን የተባለውና ያንን 2 ቢሊዮን ዶላር ምንድነው ያካተተው ቢለውን እናወራለን በመጀመሪያ ትሬለሩ ላይ ያየነው እህታችን ስትራመድ ይታያል እና ጂግል ፊዚክስ የሚባል ነገር አለ እና ጂግል ፊዚክስ ማለት ምንድነው ያው እህቶቻችን ሲራመዱ ብዙ አካላታቸው ይወዛወዛል አይደለ ከላይም በሉ ከታችም በሉ የሚወዛወዙ አካላቶች አሉ እሱን ፊዚክስ በስትክክል ነው የተሰራው እዚህ ላይ ማለት ነውና እሱን ፊዚክስ በመጠቀም እህታችን ታይት ስታረግ ራነር አፕ ልብስ ስታረግ ላይ ያለው እንዳይንቀሳቀስ ቶፕ ስታረግ ምናምን የራሱን የተቻለ ፊዚክስ ነው ይገባለት ማለት ነውና ያው መቀመጫዋንም ከላይ ደረቷንም በአሪፍ መንገድ ነው የምታወዛውዘው ማለት ነው ይሄ ናስቲ ነገር ነው ይመስላል እሺ እንቀጥል ሁለተኛው ደግሞ ምን አለ መሰላችሁ ቅድም እንዳልኳችሁ ሴትና ወንድ ናቸው ፕሮታጎኒስቶቹ ብያችኋለሁ ሴትና ወንድ ሆነ ነው ምንጫወተውና እነዚህ አንስቶች ወይም እነዚህ ልጆች እንደማንኛውም ባልና ሚስት ያው አብረው አልጋ ሼር ያደርጋሉና እሱን ሼር በደንብ እንዲያረጉ ተብሎ ያው ኢሊጋል እነዚህ ኛገር ማይቻሉ ዌብሳይቶችን አክተሮችን ቀጥረዋል ይባላል to make it feasible እንዲሆን ማለት ነው ወይም ኮርን ስታሮችን ሃየር አድርገዋልና እንዴት እንደሚያረጉት አላቅምና በደንብ ፊዚክሱ ሲገናኙ ተከለ እንዲመጣ መሰለኝ አልገባኝም 2 ቢሊዮኑ እዚህ ላይ ጠፍቷል ልላችሁ ነው በ8ኛ ደረጃ ደግሞ AI driven NPCዎች አሉና NPCዎቹ AI driven ናቸው ማለትም እየሄዳችሁ በቦክስ ስትለው AI አንብቦ ምናምን አውጥቶ ሊተኩስብ ይችላል ወይም ስትወጋው ምናምን ሴንቲ ሊያወጣብ ይችላል ምናምን ነገርና AIዎቹ የራሳቸው የተቻለ ሲቹዌሽን አላቸው ብቻ እንለፈው AI driven NPCs በቃ በተቻላቸው አቅም NPCዎቹን በAI ኮንትሮል የተደረጉ ናቸው በሰባተኛ ደግሞ ምንድነው በጣም የተመቸኝ ነገር የፖሊሶቹ እናንተን የሚፈልጉባችሁ መንገድ ነው ድሮ GTA ላይ የሆነ መኪና ሰርቃችሁ ብትሄዱ ኢቭን መኪና ብትቀይሩ ራሱ ወይም ሰው ራሱ ባያያችሁ ስቲል ዲቴክት ተደርጋችሁ ያባራችኋል ለረጅም ደቂቃ ወይም ስታሩስ ከሚጠፋ ድረስ አይደል እዚህ ላይ ግን እንደዛ አይደለም ማስክ አርጋችሁ መኪና የምትቀይሩ ከሆነ ማንንም እናንተን ላያቃችሁ ይችላል ኦር ማስክ አርጋችሁ ሰው ሮብ አርጋችሁ የሮጣችሁ ጥፍጥፍ ብላችሁ ማስካችሁን ብታወልቁ ትጠፉባችኋላችሁ ኢቭን
በሴም መኪና ሰው ሮብ አርጋችሁ ፖሊስ ቢያገኛችሁ ያ መኪና እንደ ላይ ይጻፋል ኮምፒውተር ላይ ስለዚህ ስቲል ተፈልጋላችሁ ስለዚህ you have to change car ልብስ መቀየር አለባችሁ ምናምን ነገርና ይሄኛው ነገር በጣም ጸዴ ነው በተለይ ለጂቲኤ ፋኖች ማለት ነው በስድስተኛ ደግሞ ነገር በጣም ይገረመኝ ነገሩ ምንድነው ሞፈርና መቀጠን እንችላለን እዚህ ጌም ላይ ማለት ነው እንደ ጂቲኤ ሳን አንድሪያስ ያው ዝም ብለን ምን በላ ከሆነ እንወፍራለን ስፖርት ምን ሰራ ከሆነ እንከሳለን ማንበላም ከሆነ እንከሳለን ምን ሮጥ ከሆነ እንከሳለን ምናምን ነገርና እኔ ይሄንን ነገር መሞከር የምፈልገው ሉሲያ ላይ ነው እህታችን ላይ እና አንዳንድ ፓርቶቹን ያው ለማስተለቅ መሞከር ነው ማለትም ያው ባለጊያቱን እንጂ እኔ ባይሴፕሷ እንዲተልቅ ፈልጋለሁ ፓክ እንዲኖራት ስለምፈልግ እሱን ኤክሰርሳይዝ እናረጋለን ጂቲኤ ላይ ማለት ነውና እንደ ጂቲኤ ሳን አንድሪያስ ብዙ ኤክሰርሳይዝ ማረጊያ ቦታዎች አሉ ይሄድን ኤክሰርሳይዝ እናረጋለን ሁለተኛ ነገር ደግሞ ማለት ነው በአራተኛ ደረጃ ደግሞ ዘብ አይነት አክቲቪቲ ነው ያለው ጌሙ በጣም ነው አሜዝድ ያደረገኝ ዘብ አይነት አክቲቪቲ ነው ያለውና አክቲቪቲዎቹን ልንገራችሁ ጎልፍ ማድረግ እንችላለን ሬስ ማድረግ እንችላለን መወዳደር እንችላለን ሶስተኛ ላይ ደግሞ ስኩባ ዳይቭ ማድረግ እንችላለን ነው ያለን ሆስት ገብተን መዋኘት እንችላለን ዳይስ መወርወር እንችላለን እዚህ ጌም ላይ ካያኪንግ እቺ ትንሿ እንትናለች አይደል እሷን መንዳት እንችላለን እቺ ምንድናት እቺ መርከቧ ማለት ነው ታንኳ መርከብ እናንተ ወቁት ብቻ ሃንቲንግ እንስሳዎች ምናምን ማሯሯጥ እንችላለን ፊሺንግ አሳና እናሯሯጣለን ኦፍሮድ በሞተር ደግሞ ኦፍሮድ ላይ ሬስ ማድረግ እንችላለን ዳትስ በጣም ኦሰም እና ባስኬትቦል 3v3 ማድረግ እንችላለን እና ባስኬትቦል ሚለው ለብቻው አስቀምጬለታል ሶስተኛ ላይ ያለው ባስኬትቦል ነውና ባስኬትቦል ላይ ምንድነው መሰላችሁ 3v3 ያልኳችሁ ምንድነው ላይክ ኦንላይኑ ነው ማውራት የፈለኩት ባስኬትቦል ማለት ነው ማለትም ጂቲኤ ውስጥ ገብታችሁ እንደ NBA 3v3 ምናምን ባስኬት መጫወት እንችላላችሁ ዳኛ አለ ምናምን ብለህ መጠበቅ ትችላለህ ወጪ ባይቀድመኝ እኔ ነኝ መገባው ቀጣይ ምድብ በ50 ምናምን ያላችሁ መጫወት ትችላላችሁ እዚህ ጌም ላይ ማለት ነውና NBA ሊያዘጉት ነው ማለት ነው ኦፊሻሊ NBA is going to be closed ማለት ነው በሁለተኛ በኩል ደግሞ ያው ቀደም ያወራነው ፊዚክሱ የሚገርም ነው በተለይ የውሃ ፊዚክሱ የሹቲንግ ፊዚክሱ የመኪና ላይ ከቨር ምናረግ በፊዚክሱ ኔክስት ሌቭል ማለት ነው 2 ቢሊዮን እንደም ሲያንሰው ነው ሶስተኛ የመጨረሻ ላይ ደግሞ በጣም የተመቸኝ ነገር GTA እስከዛሬ ትናንሽ ሚሽኖች ላይ ካልሆነ በስተቀር ቤት ውስጥ መግባት የምንችለው ብዙዎቹን ውጪ ነው መናሳልፈው በቃ ወይ መኪና እየሰራቅን ወይ መኪና እየነዳን አሁን GTA ላይ GTA 6 ላይ 67% ኦፍ ቤቶቹ ይገባሉ ስለዚህ ይገባችሁ ትፈልጉት ነገር ማድረግ ትችላላችሁ 67% ግን ኢማጂን the resources ይሄ ጌም እየወሰደ ያለውና ይሄ ጌም የአሜሪካን ኢኮኖሚ ያው ያደቀዋል ወይም ያሳድቀዋል ለምን ኢትስ በጣም አንቲሲፔትድ የሆነ ጌም ነው ኦንላይኑ ደግሞ ከአንድ አመት በኋላ ይወጣል ግን በመጀመሪያው አመት የሚወጣው ለPS5 እና ለኤክስቦክስ ነው ማለት ነውና እኔ አልገባኝም እንዴት ይሄን ጌም እኛ በጌመርስ ዴይ ማጫወት እንደምንችል because it's age restricted መሆን አለበት because አንዳንድ ልጆች ከመተው GTA ላይ አልባሌ ቦታዎች እየገባችሁ ነው እናንተ ሰዎች ማንዶና አቃለው ተባራችኋሉላ ማለት ነው እህቶቻችን የሚጨፍሩበት ቤት እየገቡ ትንሽ ስማችን እያጠፉ ነውና በተቻላችሁ አቅምኛ ቤት ስትመጡ በጌመርስ ዴይ እህቶቻችን የሚጨፍሩበትን ቦታ መገብቶ ማየት አይቻልም ማለት ነው ያው ወይ ጋርዲያን ካላችሁ አብራችሁ መግባት ይችላል ብቻ ዞሮ GTA 6ን አላቅም ልጫውተውና እኔ ለልጅ ይመጥናል ብዬ ካሰብኩኝ በጌመርስ ዴይ ትጫወታላችሁ ማለት ነው ግን the first day ነው ምናመጣው ከ18 አመት በላይ ሆናችሁ ሰዎች መጫወት ይችላልላችሁ እኛ ጋር መጣችሁ GTA 6 ሲወጣ ማለት ነው because እኔ ሳልጫወተው ለልጆች አላጫውትም ማለት ነው ይመቻችሁ guys thank you እዚህ ድረስ ላያችሁኝ ስለዚህ GTAን ማን ነው እየጠበቀ ያለው ማን ነው GTAን እየጠበቀ ያለው it's this guy man it's this guy ይመቻችሁ guys thank you እዚህ ድረስ ላያችሁኝ ወዳችኋለሁ